ይስጥልን። የሰዓቱ መረጃ ከዚህ ቀጥሎ እናቀርብላችኋለን። አሻም ቴሌቪዥን ስራውን ማቋረጡን በይፋ ገለጸ። ከአሻም ሚዲያ ትሬዲንግ አክሲዮን ማህበር የቦርድ አባላት የተሰጠ ይፋዊ መግለጫ። አሻም ሚዲያ ትሬዲንግ አክሲዮን ማህበር ከተመሰረተችበት ባለፉት 8 ዓመታት ጀምሮ በማህበራዊ ኢኮኖሚያዊና ፖለቲካዊ ጉዳዮች ዙሪያ በዜናና ወቅታዊ እንዲሁም በመዝናኛ ዝግጅቶች መረጃዎችን በቴሌቪዥን እና በተለያዩ የማህበራዊ ሚዲያ አማራጮች ስታደርስ ቆይታለች። ይሁን እንጂ አሻም ሚዲያ ትሬዲንግ አክሲዮን ማህበር ስራዋን ለመቀጠል አቅም ስለሌላት በቴሌቪዥንም ሆነ በየትኛውም የማህበራዊ ሚዲያ አማራጮች ታህሳስ 01 ቀን 2018 ዓ.ም ጀምሮ ሙሉ በሙሉ በይፋ ስርጭት ማቆሟን ለማሳወቅ እንወዳለን ይላል። ስለሆነም ከተጠቀሰው ጊዜ ጀምሮ የአሻም ሚዲያ መታወቂያ በመያዝ ወይም የሚዲያውን ሎጎ በመጠቀም በየትኛውም ሁነት ወይም ኢቨንትስ በእቅድ ዜና ወይንም ፕሮግራም በስልጠና መድረክ ቃለመጠይቅና በመሰል ጉዳዮች ላይ የሚሳተፉ ባለሙያዎች የሚዲያ ተቋሙን እንደማይወክሉ ለሁሉም የግልና መንግስታዊ ተቋማት እንዲሁም ግለሰቦች ጭምር በትህትና ለማሳወቅ እንወዳለን። ባለፉት 8 ዓመታት ከአሻም ሚዲያ ትሬዲንግ አክሲዮን ማህበር ጋር አብራችሁ ለዘለቃችሁት ለውድ ተመልካቾቻችንና ተከታታዮቻችን ልባዊ ምስጋናችን ላቅ ያለ ነው ይላል። አሻም ለሁላችን። እንግዲህ አሻም ቴሌቪዥን ከዛሬ ጀምሮ ስርጭቷን በዋናው ቴሌቪዥንም ሆነ በኦንላይን ሚዲያ ማቆሟን በይፋ አስታውቃለች። ይህ እንግዲህ አስደንጋጭና ድንገተኛ መግለጫ ነው። ይህ መግለጫ ከጋዜጠኛ ሶፎንያስ ጋር የተያዘ ነው። ወይም ጋዜጠኛ ሶፎንያስ በአስነዋሪ ድርጊት መሳተፉ ጋር በተያዘ ይሁን አይሁን የታወቀ ነገር ባይኖርም የቴሌቪዥን ጣቢያው ከሶፎንያስ ጋር ያለውን የሥራ ውል ማቋረጡን ህዳር 29 2018 ባወጣው መግለጫ አስታውቋል ማለት ነው። እንግዲህ አሻም ከዛሬ ጀምሮ በየትኛውም በመደበኛውም የቴሌቪዥን ስርጭትም ሆነ በኦንላይን ሚዲያ ምንም አይነት ስርጭት እንደማያስተላልፍ ማቆሙን በይፋ አስታውቋል ማለት ነው። ህዳር 29 2018 ዓ.ም ኮንትራት ይዘው በመሄድ አሽከርካሪውን ገድለው ንብረት ዘርፈው የተሰወሩት ግለሰቦች ከዓመታት በኋላ በእስራት ተቀጡ። በቢሾፍቱ ከተማ አስተዳደር መጋቢት 4 2015 ዓ.ም ጨለለቃ ክፍለ ከተማ አናት የረር ወረዳ ዳንኤል መለሰ የተባለ የባጃጅ አሽከርካሪ በድንገት መሰወሩን ከቤተሰብ ጥቆማ ይደርሳል። ፖሊስ የባጃጅ አሽከርካሪዎች መነሻ አካባቢ ባደረገው ማጣራትም ኮንትራት ተብሎ 2 ሰዎች አሳፍሮ ወደ ኤረር ዋሊያ ፋብሪካ ወደ ተባለ አካባቢ መጓዝ ከባጃጅ ተራ አስከባሪዎች መረጃ ይደርሰዋል። በዚህም ከተወሰኑ ወራት በኋላ በአንድ ማሳ ውስጥ ለእርሻ የተሰማሩ አርሶ አደሮች አንድ ተገድሎ የተቀበረ አስክሬን አጥንት ያገኙና ለፖሊስ ሪፖርት ማድረጋቸውን የቢሾፍቱ ከተማ አስተዳደር ፖሊስ ዋና መምሪያ ኮማንደር ግርማ ማሞ ለብስራት ሬዲዮ ተናግሯል። ፖሊስ ወዲያው ከአካባቢው ተገኝቶ የተቀበረውን የሰው አስክሬን በማንሳት አጥንቱን በመለቃቀም በቀጥታ ለጳውሎስ ሆስፒታል ይላካል። የጳውሎስን ሆስፒታል የተላከውን ቅሪተ አካል መርምሮ የሰው ቅሪተ አካል መሆኑን ያረጋግጣል። ከወራት በፊት የጠፋው የባጃጅ አሽከርካሪ ቅሪተ አካል ይሆናል ተብሎ በመጠርጠሩ ከቤተሰቡ መካከል የ2 ሰው ደም በፌዴራል ፖሊስ የፎሬንሲክ ምርመራ እንዲጣራ ተደርጎ በ99.8 የተገኘው የቅሪተ አካል የተሰወረው የባጃጅ አሽከርካሪ የዳንኤል መለሰ መሆኑ ያረጋግጣል። ፖሊስም ኮንትራት ብለው በባጃጅ አሽከርካሪውን ይዘው የሄዱትን 2 ወጣቶች ላይ ክትትል ሲደረግ 2016 ዓ.ም ላይ ኩማ አሰፋና ደረጀ ግርማ የተባሉት 2 ግለሰቦች የባንድ ወጣት ቤት ቁጭ ብለው ከዓመታት በፊት የፈጸሙትን የግድያ ወንጀል በማንሳት እንዳልተደረሰባቸውና ሌላ የዘረፋ ወንጀል ቁጭ ብለው ሲወያዩ ፖሊስ ጥቆማ ይደርሰዋል። በዚህም ፖሊስ ሁለቱንም በቁጥጥር ስር ያውላቸዋል። ተከሳሾቹ የሰሌዳ ቁጥር ኮድ 1M06505 ሮብ የባለ 3 እግር ተሽከርካሪን የሚያሽከረክረውን ዳንኤል መሰለን ሰዋራ ጫካ ስፍራ ሲደርሱ በማስቆም የተለያዩ ንብረቶችን ዘርፈዋል። በተጨማሪም ባለ 3 እግር ባጃጁን ደግሞ ሚሊዮን ግርማ በተባለ 3ኛ ግለሰብ አሽከርካሪነት መቂ ከተማ በመውሰድ ታርጋ ሊብሬን እና የቻንሲ ቁጥር በሐሰት በማዘጋጀት ደቡብ ክልል ዱራሜ ከተማ ወስደው በመሸጥ
የተመለሱ እንደሆነ ለፖሊስ በሰጡት የእምነት ቃል ተረጋግጧል። ፖሊስ ባለ 3 እግር አሽከርካሪውን ሚሊዮን ግርማን በቁጥጥር ስር በመዋል ተሽከርካሪውን ደቡብ ክልል ዱራሜ ከተማ ገጠራማ መንገድ የትራንስፖርት አገልግሎት ስትሰጥ በቁጥጥር ስር አውሎ በማስረጃነት ወደ ቢሾፍቱ ማምጣቱን ኮማንደር ግርማ ማሞ ገልጸው ፖሊስ በሶስቱ ግለሰቦች ሰፊ ክትትልና ምርመራ በማድረግ የምርምር መዝገቡን በአስከሬን ምርመራና በሌሎች ማስረጃዎች በማጠናከር ለአቃቤ ሕግ ይላካል። አቃቤ ሕግ በወንጀል ሕግ ቁጥር 539 በከባድ ሰው መግደል ወንጀል ክስ መስርቷል። ቢሾፍቱ ከተማ አስተዳደር ከፍተኛ ፍርድ ቤት ህዳር 26 ቀን 2018 በዋለው ችሎትም ተከሳሽ ኩማ ሰፋና ደረጀ ግርማ እያንዳንዳቸው በ23 ዓመት እስራት እንዲቀጡ ሲወሰን፣ ሶስተኛው ተከሳሽ በወንጀል ድርጊቱ የተገኘውን ባጃጅ በማሻሻጡ በ20 ዓመት ጽኑ እስራት እንዲቀጣ ተወስኗል። ባለ 3 እግር ባጃጅ ለተጎጁ ቤተሰብ እንድትመለስ መወሰኑን የቢሾፍቱ ከተማ አስተዳደር አቃቤ ሕግ ጽሕፈት ቤት የተለያዩ ወንጀሎች ምርመራ ክፍል ኃላፊ አቃቤ ሕግ ሰኚ ነሞምሳ ለብስራት ሬዲዮ ተናግሯል። የተከበራችሁ ውድ አድማጮቻችን የሰዓቱ ዜና ይሄን ይመስላል። ከሰዓቱ ዜናዎች ጋር አብራችሁን ስለቆያችሁ ከልብ እያመሰገንኩኝ የሪያሊቲ ሚዲያ ዩቲዩብ ቻናልን ሰብስክራይብ በማድረግ አዳዲስ የሀገሩና የውጭ መረጃዎችን ማግኘት ይችላሉ እያልኩኝ በሌላ ዜና እስክንገናኝ ቸር ቆዩ።